እናንተ ጥሩ ገንዘብ ያለው ስራ ብሰጥስ ደስ ይለኛል። ስራው ግን ምንድነው? ማለትን ማስወገድ። አይ ሁኔታዎች ግን የማውቅሽ ነው የሚመስለው። ሰው ተመሳስሎብሽ ነው የሚሆነው። እንዴ ቡራ፣ እኔ ስመጣ ወዴት ነው የምትሄደው? ብሩክ ማን በላው? ሚዳቆም በላው። እሌሽ ላይ ሚዳቆ ይዝለልብሽ። ሌላ ምን እላለሁ? ቅድስትን ደግሞ የዋ ስለሆነች እርግብ እንበላት። በፈጣሪ ግን በምን ቀን ነው ካንቺ የማትረቢ ሰው ጋር የተዋወቁት? ያው መድብልን አንበሳውን አምላው። እኔ ደግሞ ንቁ መሆን ስላለብኝ ንስር በሆንስ? እውነቴን ነው። አሁን ትዕግስቴ እያለቀ ነው። አሁን የቀረው እንግዲህ አንቺ ነው። አንቺን ደግሞ ማን እንበልሽ? አሳማ ይሻላል ወይ? አንቺ ልጅ ግን ጤነኛ ነሽ? ወይኔ እውነትሽ ነው። መቼም አሞ ይሆን አለበት ይሄን ስም የሰጠውሽ። ጉማሬ ቢሆንስ? ወይ ደግሞ ከርከሮ። እንደውም ከርከሮ ሳይሻል አይቀርም። አልገባኝም። ዝና ዛሬ አበበ ደንበሳ ልጅ በጣም ጠበቅና ከረር ያለ ጉዳይ መጥቶበታል። ቤተሰቦቻችን እንግዲህ ባለፈው እንዳያችሁት ካሌ ሞሲሳ እንግዲህ አቶ ሀብታሙን ቪዲዮ ቀርጻ እንትን ያለችውን ሴት ፈልገህ ገባችበት ገብተህ እንድታመጣ በማለት አዝዞት ነበረ። እንግዲህ እሱም የተባለው አልቀረም። እንግዲህ ፎቶዋንና አንዳንድ ነገሮችን መረጃ ሲሰጠው እንግዲህ ወዲያው ማህሌት እንዲሆነች አውቋል። መጀመሪያ ግን እንደው ማህሌት እንዳትሆን እያለ ነበረ። ከዛ በኋላ ግን ሆና እሷ ራሷ ነችና በመጨረሻም እንግዲህ ያደረገው ነገር ምንድነው? ቤተሰቦቻችን በጣም በሚገርም ሁኔታ እሷ አንዱ እንግዲህ ሜሞሪ እንትን ላይ አድርጋ ተቀብሏት ነበረ ፋይሉን። ግን አቶ ሀብታሙ ዛሬም ያንን እንትኑን ቢቀበላትም ዝና አላመናትም። ማለት በጣም ልቡ እንደፈራ ነው። ምክንያቱም ልጅቷ የሆነ ቆቅ ነገር ናት ምናምን እያለ ነበርና እውነትም ቆቅ ናት። እንደዛ አድርጋ ስላየ ግዴታ ይች ልጅ አሁንም ህይወቴን ሰላም አሰጠውም ብሎ ስላሰበ እንግዲህ ሌላ ሪዘርቭ ሊኖራት ይችላል። እቺ ልጅ በምንም በፍጹም ላምናት አልችልም። ስለዚህ መሆን ያለበት ምንድነው? በጣም ጎበዝ ነህ፣ ፈጣን ነህ፣ በዚህ ስራ በቃ ለምን ሌላ ሻል ያለ ስራ አልሰጥህም? ምክንያቱም እንደምትሰራው ደግሞ ተስፋ አደርጋለሁ በማለት ነው ምክር እንግዲህ አቶ ሀብታሙን እንግዲህ ለዝና ለአበበ ደንበሳ ልጅ እንግዲህ መልእክቱን የነገረው። እንግዲህ ሲነግረው እሱም እንዴ ምን ቸገረህ ደግሞ ምንድነው ስራውን እንሰራዋለን ምናምን ሲል ነበር። ከዛ በኋላ ሲለው ምን ቢለው አሪፍ ነው ጋይስ ማህሌትን ማስወገድ አስባችሁታል ጋይስ? በጣም ከባድ ነው። አረ ማህሌት ጉድሽ ነው፣ ጉድሽ ነው ማህሌት፣ ጉድሽ ነው ማህሌት፣ ጉድሽ ነው ጋይስ። አስባችሁታል? በጣም ከባድ ነገር እኮ ነው። አሁን እሱ ራሱ በጣም የደነገጠው ዝና ራሱ እንደዚህ በህይወቱ ደንግጦ አያውቅም። እንግዲህ ማህሌት ማለት ብዙ ነገር አብሯት የሰራት ማለት አብሮ ብዙ ነገሮችን የሰሩ ልጅ ነች። እሱ ምንም ብታናደደው ምናምን ብቻ ብዙ ነገሮችን አብረው ሰርተዋል። አሁን ማህሌትን በዛ ላይ ደግሞ ዝና በነገራችን ላይ ሰዎችን ታንዱ አድርጎ ማጠናፈር ማስፈራራት ምናምን አይነት ነገር ነው እንጂ እንደዚህ አይነት የመግደል ምናምን ባለው ነገር ብዙ እንደዚህ እንትን የለውም። በጣም ነው የሚፈራው ታውቃላችሁ። በጣም ስለሚፈራ እንግዲህ ምን ሊል እንደሚችል ከባድ ነው። በቃ ማለት መገመት አይችልም። እውነት ማህሌትን ገንዘቡን ስጡኝና እሺ ገላታለሁ ብሎ ይሆን ወይስ እንዴት ሊል ይሆን ወይስ ምን ይላል ብላችሁ ታስባላችሁ? ዝና በነገራችን ላይ ያክል ገንዘብ ይወዳል፣ ግን እንደዚህ አላቅም። ግን ምናልባት ሌሎች ሰዎችን እንልካለን ምናምን ነው ሊል የሚችለው እንጂ እሱ ፊት ለፊት ሰዎችን መግደል አይፈልግም። ለምን ታውቃላችሁ? በወንጀል ተይዞ እንትን ማለት በወንጀል ተወንጅሎ ያልሆነ ቦታ እንዲገባ አይፈልግም። ምክንያቱም የሚሰራው ራሱ ስራ ወንጀል ነው። ከዛ ሲቀጥል ደግሞ ሌሎችም ሪከርዶች ተይዘውበት ያልሆነ እንትን ውስጥ እንዲገባ አይፈልግምና እንግዲህ በዛ ማማካኝነት ያለውን ነገር እንትን ማለት እንትን የለም ማለት ቤተሰቦቻችን ያው ይህን ያክል ነው እንግዲህ ያስባችሁታል። በጣም ከባድ ነው ቤተሰቦቻችን። እና እንግዲህ አቶ ሀብታሙን የሰጠውን መልእክት ይቀበል ይሆን? አያደርገውም ማለት ነው። አያደርገውም። እና ቤተሰቦቻችን በጣም በሚገርም ሁኔታ እንግዲህ ምን ሊል ይችላል?
ምን ሊል ይችላል አቶ ዝና? እውነት ኦኬ ብሩን ስጠኝና አስወግዳታለሁ ይለው ይሆን? እኔ የሚል አይመስለኝም። እውነት ለመነጋገር ማለት እንግዲህ አገኛለሁ ብላና 1.5 ሚሊዮን ብር ተቀብላ እነዚህናን እንትናን ብሩክንና ቅድስቴን ህይወታቸውን በጠብጣለሁኝ ብላ አስባ ሌላ ጉዳይ ሆነባት። አሁን የዘዋራ ተዙሮ በሌላ መንገድ መጣባት ማለት ነው ጋይሶችዬ። እና እንግዲህ አቶ ሀብታሙ እንደዚህ ጠጠር ያለ ጉዳይ አምጥተዋል። እንግዲህ ደግሞ ይሄን ነገር ደግሞ መልሶ ይሄ አቶ ሀብታሙ ደንበኛ ስለሆነ አሁን በጣም ችግሩ ዝና እንኳን አላደርግም ቢለው ለካሌብ ስለሚናገር ካሌብ ደግሞ ዝናን በጣም ነው እንትን የሚለው። አሁን ላይ ያድሮ ማቀው ዝና ጠፍቶብኛል የት ሄዶ ነው ምናምን እያለ ነበር ጋይስ አይታችሁታል። ስለዚህ እሱ ነገር ደግሞ በጣም ከባድ ነው የሚያደርገው እና እሱን ነገር እንትን ለማለት እየሞከረ ነው ነገሮችን እንግዲህ በጣም ማሰብ እየጀመረ ነው ዝና ትላላችሁ። አሁን ያደጋ አለው ጋይስ ሲሆነት ማለት ነው። አስባችሁታል ጋይስ? በጣም ጅል ነው ይሄ፣ በጣም ጅል ሀሳብ ነው መላችሁ፣ በጣም ጅል ነው። እና ቤተሰቦቻችን እንግዲህ እንደዛ ያለ ነው የሚገኘው። ሌላው እንግዲህ የማህሌትም ዘነም ብሩክ ቤት ያስገባቻት ልጅ ሀሳቧን ቀይራ ማህሌት የኔ አሳማ ምን እንበልሽ ጉማሬ ምናምን እያለች እንግዲህ እየሰደበቻት ነው። ምን አስባ ነው? ስንት ሚሊዮን ብር ተቀበል ቃል ገብታ ገዛ ሄዳ ጋይስ ማህሌት መሳደብ ይሄን የመሰለ ቤተሰብማ በጭራሽ ምንም ነገር አላደርግም እያለች ነው የምትገኘው። አንደኛ መድብልን ወደዋል፣ መድብልን የራሷ ለማድረግ አስባለች። ሁለተኛ ደግሞ እዚህ ከገባች በኋላ ብሩክም ቅድስትም ሁሉም ሰው ጀስት እንደ ቤተሰብ ፋሚሊ ነሽ በቃ ምናምን ሄዳ እንኳን ማህሌት ገዛ ሄዳ አክስቴ ጋር ሄጄ ነው ብላ ስትመለስ በጣም ይቅርታ አረፈርኩኝ ምናምን ስትል እሱ ኦኬ በቃ እንዴ ስራሽን ተምርሽሽ እጅ ቀጥል፣ የቀረውን ስራ ምንም ሰርቻለሁ፣ ምንም ችግር የለውም፣ አንዴ መብትሽ ነው፣ ሄዶ መምጣት መብትሽ ነው፣ ምንም ችግር የለም። እንደዚህ ይቅርታ እንትን ማንባብል አይደለም፣ ምክንያቱም ይሄ ቤትሽ ነው፣ በቃ አንቺ ራስሽ አስበሽ እንትን የምትይበት ስለሆነ ምንም እንድትጨናነቂ አይጠበቅብሽም ነው ያሏት። እሷም እንግዲህ ኦኬ ብላለች ማለት ነው። በጣም ነው ተመቻት። እንግዲህ ማህሌትም ደግሞ ውጪ ከዛ ቤት እያለች ነው። አያገባሽም እንዴ ምን አገባሽ አልወጣም እያለቻት ነው የምትገኘው። ሌላው ጠበቃው እንግዲህ እስካሁን አልተገኘም ወይም አልተመለሰም። ያው የሚገርመው ግን መድብል የጠበቃው መቃብር እንዳየው ሉላ እና መድብል ቤት እንደሆነች ወይም ነብሩካ ያን ነገር እንግዲህ አንጥታ ደግሞ ለዝና ሊገላት ሲል ማለት ነው በዛ ባቱ ሀብታሙ ቪዲዮ አንጭ ብሎ ሲያስተርራት ቀባጥራለች። አሁን ዝናና እሷ ደግሞ አንድ ላይ መስራት እንዳለባቸው አሁን ልጅቷን ትንሽ የሚያከብድባት ነው ታውቃላችሁ። ከዝና ጋር ታገናኛታለች ማህሌት ማለት ነው። ከዝና ጋር ተገናኘ ደግሞ ልጅቷ በጣም ልትፈራት ድንቅ ትችላለች። ሌላ እንኳን ምንም አይነት የሚፈጠር ነገር የለም። እንግዲህ እንትና ዴላላውና ኤፍራታም እንግዲህ ማህፀን ለማከራየት ተፍተፍ እያሉ ነው። በቀጣይ ቪዲዮ እንገናኝ። ሰላም ቆዩ።